ሰላም እንደምን አላችሁ ተማሪዎች? ይህ የአስረኛ ክፍል የአማርኛ ቋንቋ ትምህርት ነው። ትምህርቱን የማቀርብላችሁ ተስፋዬ ነኝ። ምዕራፍ 5 ድምፅ ወምስል 3 የዘይቤ አይነቶች ወይም ባለፈው ክፍለ ጊዜያችን ማለት ነው የቀጠለውን ምስያ ዘይቤ የምናይ ይሆናል። ለዛሬው ክፍለ ጊዜያችን ተማሪዎች የዛሬውን ክፍለ ጊዜ ከማየታችን በፊት ተማሪዎች ባለፈው ክፍለ ጊዜያችን ማለትም በምዕራፍ 5 ድምፅ ወምስል 2 ወይም ቪዲዮ 2 ማለት ነው የቋንቋ ለዛ ማስገኛዎችን ጀምረናል። እነዚህም እንግዲህ ምሳሌያዊ አነጋገር፣ ዘይቤ እያልን 4 አይነት የቋንቋ ለዛ ማስገኛዎችን ወይም ቋንቋ ውበት ተላብሶ ነገሮችን ለመግለጽ እንጠቀምበታለንና 4 አይነት የቋንቋ ለዛ ወይም ውበት መጠበቂያ መንገዶች ወይም ያገላለጽ ስልቶችን በማዘመን ረቀቅ ባለ መንገድ ለሰዎች በማይሰለች አጠር ያለ ነገር ግን ጥልቅ መልእክት ያለው አድርገን ለማስተላለፍ 4 አይነቶች እንደሆኑ ባለፈው ክፍለ ጊዜ አይተናል። በተለይም ደግሞ ባለፈው ክፍለ ጊዜ ማለት ነው የዘይቤ አይነቶችን በጥልቀት ለማየት ሞክረናል። ለማስታወስ ያክል ሰውኛ ዘይቤ አንዱ ነው። አነጻጻሪ እንቶኔ እያልን አይተናል ማለት ነው። ለምሳሌ ሰውኛ ዘይቤ የምንመለከት ህይወት የሌላቸው ነገሮች ግዑዛን አካል ወይም ደግሞ ህይወት ያላቸው ነገሮች ሊሆኑ ይችላሉ። እንደ ሰው ስራ ሲሰሩ፣ ሲናገሩ፣ ሲደሰቱ፣ ሲያዝኑ እሱን አይተናል። እሱ ምን እንለዋለን? ሰውኛ ብለን እንጠራዋለን። ሌላው ለምሳሌ አያው ዘይቤ አዎ ወይም አይደለም የሚል መልእክት ያለው ሁለት ተቃራኒ ነገሮችን አንድ ላይ የያዘ እሱን ለማየት ሞክረናል። ለምሳሌ እያነቡ እስክስታ። እዚህ ጋር የመጀመሪያውን ለመግለጽ ነው ሁለተኛው የሚመጣው። ያ ማለት እያነቡ እስክስታ ሲያደርግ አንድ ሰው ምንድን ነው ከፍቶታል፣ እያነባ ነው፣ ግን ደግሞ እስክስታ ደስታ ነው አይደለ? ሁለት ተቃራኒ ነገሮች ናቸው። ነገር ግን በሌላ በምሳሌ አነጋገር ይህንን ብታዩት ማሽላ እያረረ ይስቃል አይነት ነገር ይሆናል ማለት ነው። እና እያነቡ እስክስታ እዚህ ጋር ያነባል፣ ከፍቶታል፣ ግን እስክስታ ደስታ ያለው ይመስላል ለማለት ነው። ነገር ግን ሁለት ተቃራኒ ነገሮች ናቸው። እነዚህ አያዎ ዘይቤ ወይም አያዎ እንላቸዋለን። አይ ወይም አዎ ሁለት ነገሮች ናቸው። ሌላው እንግዲህ ባለፈው ክፍለ ጊዜያችን እዚህ ጋር ወደኋላ ልመልሳችሁና ለምሳሌ ተምሳሌት ዘይቤ ወይም ተምሳሌታዊ ዘይቤ የምንላቸዋሉ። ለምሳሌ አካባቢያዊ ተምሳሌት ያላቸዋሉ ወይም ሎካል ሲምቦል የምንለው እነዚህ በአንድ አካባቢ የሚገኙ ሰዎች ሀሳብ የሚያስተላልፉበት ነው። ለምሳሌ ትዳር ለማለት 3 ጉልቻ እንላለን። ይህንን ግን በሁሉም ዓለም ያሉ ሰዎች ይስማሙበታል ማለት ግን አይደለም። በአንድ አካባቢ ወይም ማህበረሰብ ውስጥ የሚዘወተር እንጂ ዓለም አቀፋዊ ወይም ሁለንተናዊ ዩኒቨርሳል ሲምቦል የምንለው በእንግሊዝኛው በተለያዩ ሀገሮች መካከል የሚደረግ የባህል ውርርስ በብዙዎች ተመሳሳይ የሆነ ሲሆን አበባን ለፍቅር፣ ርግብን ለሰላም እንጠቀማለን። ለምሳሌ ግላዊ ደግሞ እንግዲህ እንደ ግለሰቡ ትርጓሜ የሚወሰን ነው። እነዚህን አይተናል እንግዲህ ባለፈው ክፍለ ጊዜ ተማሪዎች። አሁን በቀጥታ ወደ ምስያ ዘይቤ እንሄዳለን። ምስያ ዘይቤ አንድ ድርጊት ወይም ሀሳብ ባህሪ ወይም ተፈጥሮ በባህሪ ሆነ በቅርጽ ተመሳሳይ ይሆናሉ ተብሎ የተገመተን ነገር አብሮ በማምጣት የፊተኛው ኋለኛውን ይበልጥ እንዲያጎላውና እንዲያደምቀው ለማድረግ የሚገባ ነው። ምሳሌ እዚህ ጋ እስኪ በደንብ ነው ይሄንንና ጠዋት ብትታይም ፀሐይ ከፍ ብላ የማታ እርሷም ዝቅ ብላ አይቀርም መጥለቋ አይቀርም መውረዷ። አያችሁት? ስለዚህ ምስያ ዘይቤ የፊተኛው ተመሳሳይ ነገሮችን በማምጣት ተመሳሳይ ነገሮችን በማምጣት የፊተኛው
ኋለኛውን የበለጠ እንዲያጎላው ማድረግ ነው። እንግዲህ ምስያ ዘይቤ ነው። ጠዋት ብትታይም ፀሐይ ከፍ ብላ የማታ እርሷም ዝቅ ብላ። ጠዋት እንግዲህ ፀሐይ ከፍ ብላ ነው አይደል የምትታየው። የማታ ዝቅ ትላለች። ያ ማለት በምዕራብ ትጠልቃለች። አይቀርም መጥለቋ፣ አይቀርም መውረዷ። አያችሁት? ሰውንም ስናየው ሳለ በሕይወቱ እሸት ነው፣ ለጋ ነው በወጣትነቱ። በጠዋቱ ጉዞ ምንም ቢበረታ አይቀርም መድከሙ ሲመሽ ወደ ማታ። እንግዲህ የፀሐይ ብርሃን ጠዋት ትንሽ ብርሃኗ እየጨመረ ሲመጣ ሙቀቷ እያቃጠለ፣ በተለይ ቀትር በሆነ ጊዜ የሚቻል አይደለም። ወደ ማታ ግን እየቀዘቀዘ የፀሐይ ሙቀትም እየቀነሰልን በምዕራብ ትጠልቃለች። የሰውም ሕይወት እንደዛው ነው። ያድጋል፣ አፍላ ወጣት ይሆናል። ከዛም ወደ ጎልማሳነት እንዲህ እያለ ወደ እርጅና፣ ከዛ በኋላ ወደ ሞት ሕይወት ይጓዛልና የሁለቱን ተመሳስሎሽ የፀሐይንና የሰውን ማመሳሰል የፊተኛው እዚህ ጋር የፊተኛው የኋለኛውን ይበልጥ እንዲያጎላው አያችሁት። የፊተኛው የፀሐይ እንትን የሰውንም የበለጠ ተነጻጽሮሽ ወይም ማነጻጸር ላይ አተኩሮ ያጎለዋል ማለት ነው። እና ይሄ ምን ይባላል? ምስያ ዘይቤ ይባላል። ስለዚህ እንግዲህ ከባለፈው ክፍለ ጊዜያችን የቀጠለው አንዱ ምስያ ዘይቤ ነው ማለት ነው። ስለዚህ በጥሞና እንግዲህ ማስታወሻዎችን እየያዛችሁ እንድትሄዱ ከወዲሁ አደራ ላለሁ። እንግዲህ በምዕራፍ 5 በሶስተኛው ድምፅ ወምስል እነዚህን የቀጠሉትን አይተን ሌላ ርዕስም የምናይ ይሆናል። እንግዲህ ሌላው አንድ ምናልባት ይሄንን የበለጠ አንድ ምሳሌ ልጨምራችሁ ከምስያ ዘይቤ ጋር በሚመሳሰል መልኩ። መልካም፣ የከበደ ሚካኤልን ግጥም በምስያ ዘይቤ የቀረበ ነው። እሱን አነብላችኋለሁ። እንግዲህ ማነብላችሁ የሥነ ጽሑፍ መሠረታውያን ከሚለው የዘሪሁን አስፋው መጽሐፍ ነው። እንደነገርኳችሁ ብዙዎቹ ነገሮች ከዛ የተወሰዱ ናቸውና በቀላሉ እሱንም ልታነቡት ልታገኙት ትችላላችሁ። ሁልጊዜ እንደምላችሁ አበባ ስታምር ቀለሟ ሲወዛ ታበላሻታለች ጨካኟ ጢንዝዛ። አበባ ታምራለች፣ ትፈካለች፣ ትደምቃለች። ነገር ግን እንደዛ ስትሆን ጥንዝዛ ትመጣና ታበላሻታለች። ያ ነው የግጥሙ ሐሳብ። አበባ ስታምር ቀለሟ ሲወዛ ታበላሻታለች ጨካኟ ጥንዝዛ። በአንድ ሰው ላይ ሲያዩ አንድ መልካም ነገር ወደ ሌላ እየሄደ ነው። የአበባንና የሰውን ነገር እያነጻጸረ ነው። በአንድ ሰው ላይ ሲያዩ አንድ መልካም ነገር ምቀኞች በቶሎ ለማጥቆር እንደ ጤንዘዛዋ ማለት ነው። ተመልካችን ሁሉ ብላሽ ነው ሲያሰኙ ተግተው ይሰራሉ እንቅልፍም አይተኙ። እንግዲህ በክቡር ዶክተር ከበደ ሚካኤል እየተገጠመ ነው ይሄ ግጥም። በቀላሉ ምስያ ዘይቤ ያለበት ነው ማለት ነው። ስለዚህ አበባን ጥንዝዛ እንደምታበላሸው ሁሉ ያንን ያማረ የፈካ መልካም አበባ እንደምታበላሸው ሁሉ በሰዎች ላይ የሚታየውን መልካም ነገርንም ምቀኞች ወይም መልካም የማያስቡ እንደሚያጠለሹት፣ ስሙን እንደሚያጠፉት በቀላሉ ገልጾልናል ማለት ነው ገጣሚው። እንግዲህ ይሄ ምስያ ዘይቤ ነው ማለት ነው። ወደ ቀጣዩ እንሄዳለን ተማሪዎች። በቀጣይ የምናየው ንቡር ጠቃሽ ዘይቤ። ለመሆኑ ንቡር ጠቃሽ ዘይቤ ምንድን ነው? እስኪ ከስሙ እንረዳ መጀመሪያ። መልካም። ንቡር ጠቃሽ ይህ ዘይቤ አብዛኛውን ጊዜ አንድን የኪነ ጥበብ ወይም የሥነ ጽሑፍ ስራ ግለሰብ ወይም ድርጊት በግልጽ መጥቀስ ነው። የአንድን ሰው ስራ ወይም የአንድን ግለሰብ ስራ በግልጽ መጥቀስ ነው። ይሄ ንቡር ጠቃሽ ነው የምንለው። እዚህ ጋር 10ኛ እንበለውና ንቡር ጠቃሽ
ንቡር ጠቃሽ። ለመሆኑ ከቃሉ ስንረዳ ንቡር ጠቃሽ ምን ማለት ነው? ያለውን ወይም የነበረውን ንቡር ያለውን ወይም የነበረው መጥቀስ መቻል ነው። ይህ ምን እንለዋለን? ንቡር ጠቃሽ እንለዋለን ማለት ነው። እና ከነባሩ ወይም ከኖሩ በታሪክ ከታወቁ ሰዎች ከነባሩ ወይም በሌላ አነጋገር ከነባሩ መጥቀስ ነው። ይሄ እንግዲህ ንቡር ጠቃሽ በታሪክ ከታወቁ ከኖሩ ወይም ከኖሩ ሰዎች ወይም ታሪክ መጥቀስ ነው። ስለዚህ ንቡር ስንል የነበረን ነገር የኖረን ነገር ነባሩን ነገር እንደ ማመሳከሪያ በመውሰድ ወይም ደግሞ እንደ ምንጭ ሊሆን ይችላል። ያንን በመጥቀስ የስነ ጽሁፍ ሂደቱን ወይም የስነ ጽሁፍ ቅቡልነት ከፍ ማድረግ ነው። ይህ ዘይቤ በዕለት ተዕለት ህይወት ሰዎች በንግግራቸው እያስገቡ ሀሳባቸውን ሲገልጹባቸው እናስተውላለን። ስስታሙን ሻይሎክ እዚህ ጋር መጽሐፋችሁ ላይ ስስታሙን ሻይሎክ፣ ተንኮለኛው ኢያጎ የራሄልን እንባ አነባች። አሁን የራሄልን እንባ አነባች፣ የኢዮብን ትዕግስት ይስጥህ። እነዚህ ሰዎች ምንድን ናቸው? ራሄል በመጽሐፍ ቅዱሱ ታነባለች በግብፅ በነበረው ታሪክ። ኢዮብ እንግዲህ በቤተሰቡ በሁሉ ነገሩ ችግር ደርሶበት እንደነበረ ነገር ግን ይታገስ እንደነበረ ያሳያል። ይህ ከመጽሐፍ ቅዱስ የተጠቀሰ ነው። እንደ ሎጥ ሚስት ተገትሬ ቀረሁ። እንግዲህ የሎጥ ሚስት ወደኋላ ዙራ በጥፋት ጊዜ ወደኋላ እንዳትዞሪ ተብላ ነበር። የጨው ሐውልት ሁና ቀርታለች አይደል? ስለዚህ እንደ ሎጥ ሚስት ተገትሬ ቀረሁ። አያችሁ፣ እዚህ ጋር መገተሩን ወይም መቆሙን ገልጾልናል። ግን በታሪክ ማንን ጠቅሰዋል? የሎጥን ሚስት እንደ ሎጥ ሚስት ተገትሬ ቀረሁ። አያችሁ፣ እንደ ጴጥሮስ 3 ጊዜ ካደ። እንግዲህ ይሄ በመጽሐፍ ውስጥ የተጠቀሰ ነው። መጽሐፍ ቅዱስ ላይ ጠቅሷል ማለት ነው። ይሄ ሰውዬ መጽሐፍ ቅዱስ ላይ እንግዲህ ዶሮ ሳይጮህ 3 ጊዜ ትክደኛለህ እንዳለው ኢየሱስ ክርስቶስ ማለት ነው ጴጥሮስን። ስለዚህ ይሄ እንግዲህ በቀጥታ ንቡር ጠቃሽ ብለን እንጠራዋለን። ሩህሩህ ሳምራዊ በሀገራችን ከታወቁ ልቦለዶች ለምሳሌ ከፍቅር እስከ መቃብር አንዱን እንወስድና እንግዲህ ፍቅር እስከ መቃብር በጣም የጥንት የጠዋት ከሚባሉት ልቦለዶች አንዱ እንደሆነ በአንድም በሌላ መንገድ ባለፈው ተማምረናል። ያ ማለት በ10ኛ ክፍል ላይ ማለት ነው። ከፍቅር እስከ መቃብር ካሳ ዳምጤን በመውሰድ በአክሱን ተወው ጉዱ ካሳ ነው እንላለን። ጉዱ ካሳ ነው። ሁሉም ነገር በግልጽ የሚናገር ተራማጅ የሆነን ሰው በአክሱ ጉዱ ካሳ ነው እንላለን። ይህ ንቡር ጠቃሽ ይባላል። ከታሪክ ከስነ ጽሁፍ ከቅዱሳት መጻሕፍት ከታወቁ ሰዎች መጥቀስ ንቡር ጠቃሽ ብለን እንጠራዋለን ማለት ነው። እስኪ ሌላ አንድ ምሳሌ ልጨምርላችሁ። አስታውሱ፣ አትዘንጉ፣ ቃል ይወልዳል፣ ያንን አሳድጉ። ቀርቷል እንደ ጥንቱ ከሰማይ መውረዱ፣ ይበጃል ከእናንተ አንዳንዶች ቢወልዱ። እደግመዋለሁ። አስታውሱ፣ አትዘንጉ፣ ቃል ይወልዳል፣ ያንን አሳድጉ። ቀርቷል እንደ ጥንቱ ከሰማይ መውረዱ፣ ይበጃል ከእናንተ አንዳንዶች ቢወልዱ። እንጨቱም ቃል ይሁን ቃል ወልዶ ቃል እንዲናገር፣ በእንጨት ቃል ይቆማል እንጨት ያደርጋል። እሳቱም ቃል ይሁን ቃል ወልዶ ቃል እንዲናገር። ከዚህ እንደምንረዳው እንግዲህ ቃል እንደሚወልድ እንደሚገዝፍ ያሳያል አይደለ? ስለዚህ ገጣሚው ከመጽሐፍ ቅዱሳዊ ንቡር ጠቃሽ ዘይቤ እንደተጠቀም እናያለን ማለት ነው። ቃል ላይ ነው ያለው። ቃል በመጽሐፍ ቅዱስ የረቀቀና የሰፋ ፍቺ ያዘለ ነው። መጽሐፍ ቅዱስ ላይ ነው የወሰደው። በመሆኑም ቃል የወልድ አካላዊ ስም መሆኑን ይታወቃል፣ እንደ መጽሐፍ ቅዱስ አስተምህሮ ማለት ነው። እንግዲህ መጽሐፍ ቅዱስ ስላችሁ
በቀጥታ ገጣሚው የተጠቀመውን ነው እየጠቀስን ያለ ነው። ስለዚህ ከሃይማኖታዊ መጽሐፍቶች አጠቃላይ መጽሐፍ ቅዱስ ብቻ ላይሆን ይችላል፣ ሊጠቅስ ይችላል። የገጣሚው መብት ነው። ግን ምን ብለን እንጠራዋለን? ንቡር ጠቃሽ መሆኑን እንግዲህ መጽሐፍ ቅዱስ ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃል ሥጋ ሆነ እያለ ይቀጥላል አይደለ? ዮሐንስ ወንጌል ላይ ያንን ነው ገጣሚው የተጠቀመው። ስለዚህ ገጣሚው ከሼክስፒር ሊጠቀም ይችላል፣ ከፍቅር እስከ መቃብር ሊጠቀም ይችላል፣ ከመጽሐፍ ቅዱስ ሊጠቀም ይችላል፣ ከቅዱስ ቁርአን ሊጠቀም ይችላል። ስለዚህ ከታዋቂ ሰዎች ሊጠቀም ይችላልና ይሄ ንቡር ጠቃሽ ብለን እንጠራዋለን። ሌላው በስመ ሀዳሪ ዘይቤ ነው። በስመ ሀዳሪ ዘይቤ 11ኛ ይሄ 11ኛ ላይ የምናየው በስመ ሀዳሪ ዘይቤ የምንለው ምንድን ነው? ከስሙ እንደምንረዳው ምን ማለት ነው? መልካም። ስለዚህ በስመ ሀዳሪ ዘይቤ እዚህ ጋር በስመ ሀዳሪ ዘይቤ ይቅርታ፣ ስለዚህ ይህንን በስመ ሀዳሪ ዘይቤ ስናይ 11ኛ በስመ ሀዳሪ ዘይቤ ዘይቤ በስመ ሀዳሪ ዘይቤ ይሄ ምን ማለት ነው? መኖሪያውን ጠርቶ መኖሪያውን ጠርቶ ነዋሪውን፣ የኛው ከለሩን እንቀይረው። መኖሪያውን ጠርቶ መኖሪያውን ጠርቶ ነዋሪውን መኖሪያውን ነው የሚጠራው፣ ግን ከዛ ነዋሪው አለ። በአንድ አካል ወይም ቦታ ውስጥ የሚገኝን ነገር መጥራት፣ ስለተገኘበት ወይም ስለሚኖርበት መግለጽ፣ መናገር። በሌላ በኩል ደግሞ በመኖሪያውና በመገኛው ነዋሪውን መግለጽ ነው። በመኖሪያውና በመገኛው መግለጽ ነው። ለምሳሌ እናያለን እዚህ ጋር አንዲት ቆንጆ ልጅ አየሁ ለማለት አንድ ውብ አፍንጫ አየሁ። ስለዚህ መኖሪያውን ጠርቶ ነዋሪውን፣ የአፍንጫ እዚህ ጋር ምንድን ነው የሚለው? አንዲት ቆንጆ ልጅ አየሁ ለማለት አንድ ውብ አፍንጫ አየሁ። ስለዚህ መኖሪያውን ጠርቶ ነዋሪውን ማለት ይሄ ነው። በጣም ግልጽ ላድርግላችሁ። በስመ ሀዳሪ መኖሪያውን ጠርቶ ነዋሪውን ጠርቶ መኖሪያውን የሚያሳይ ንግግር ስልት ነው። በአንድ አካላዊ ቦታ ውስጥ የሚገኝን ወይም የሚኖርን ነገር በመጥራት ስለተገኘበት ወይም ስለሚኖር መግለጽና መናገር፣ በሌላ በኩል ደግሞ በመኖሪያው ወይም በመገኛው ነዋሪውን መግለጽ ያመለክታል። ለምሳሌ ንጉስ ለማለት ምን እንላለን? ዘውድ እንላለን። ዘውድ እያችሁት፣ ንጉስ ለማለት ዘውድ እንላለን። ቆላና ደጋ ተራበ፣ እዚህ ጋር የቆላና የደጋ ህዝብ ተራበ ለማለት ቆላና ደጋ ተራበ እንላለን። ለመሆኑ ቆላና ደጋ በራሱ ይራባል እንዴ? ስለዚህ መኖሪያውን ጠርቶ ነዋሪውን። ቆላና ደጋ ምንድን ነው? መኖሪያ ነው አይደለ? መኖሪያ ነው፣ መገኛ ነው። የህዝቡ። አሁን ግልጽ ሆነላችሁ አይደለ? ቆላና ደጋ ተራበ። ቆላና ደጋ ተራበ ካለን ምን ማለት ነው? የቆላና የደጋ ህዝብ ተራበ ማለት ነው። ህዝብ ተራበ። መኖሪያውን ጠርቶ ነዋሪውን ማለት ነው። መኖሪያው የት ነው? ቆላም ደጋም ህዝብ ይኖራል። ስለዚህ መኖሪያውን ጠርቶ ነዋሪውን። መኖሪያው የውበቷ አንዱኛው አፍንጫዋ ላይ ነው። የአፍንጫዋ ባለቤት ግን ልጅቷ ናት አይደል? ይሄ ነው እንግዲህ ኢትዮጵያ። ሌላው የኢትዮጵያ ህዝብ ወይም መንግስት ገለጸ ለማለት ኢትዮጵያ ገለጸች።
ለምሳሌ በህዳሴው ግድብ ላይ ያላትን አቋም ዘላቂ እንደሚሆንና እንደማይቀለበስ ወይም የህዳሴ ግድብ ስራ እንደማይቀለበስ ወይም ሌሎች የልማት ስራዎች እንደሚቀጥሉ ኢትዮጵያ አቋሟን በጽኑ ገለጸች። ለዓለም አቀፉ ማህበረሰብ አቋሟን በጽኑ ገለጸች። ምን ማለት ነው? በውስጡ ማን አለ? መንግስት ወይም ህዝብ አለ አይደለ? እንደዚህ አይነት አገላለጾች ናቸው። ሌላው አንድ ሰውየውን ለማየት እፈልጋለሁ ለማለት አይኑን ባየሁት እንላለን። አይኑን ባየሁት ሰውየው ነው አይደለ? ሰው ነው የምታዩት እኮ አይን ብቻ አይደለም አይደለ? ነጥለን አይደለም የምናየው፣ ሰውየው ነው አይደለም የምናየው። አይኑን ባየሁት እንላለን። ስለዚህ እነዚህ እንግዲህ የዘይቤ አገላለጾች ናቸው ተማሪዎች። ሌላው እንግዲህ ኤሊጎሪ ዘይቤ ነው። እንግዲህ በስመ ሀዳሪ ዘይቤ ይህንን ካለን ኤሊጎሪ ዘይቤ ነው። እንቀጥል። 12ኛ እንቀጥላለን። 12ኛ እዚህ ጋር እንቀጥልና 12ኛ ኤሊጎሪ ዘይቤ። በእርግጥ ይሄ የአማርኛ ኤሊጎሪ ዘይቤ ምን ማለት ነው? ኤሊጎሪ ዘይቤ ማለት እሱን እናያለን በቀላሉ። መልካም እንግዲህ ኤሊጎሪ ዘይቤ ለረቂቅ ሀሳብ ወይም ባህሪ ወይም ድርጊት ተጨባጭነትን ወይም ሰውነትን በመስጠት የሚመሰረት ነው። እዚህ ጋር ጥበብ፣ ድንቁርና፣ ትትና፣ ቅንነት የመሳሰሉት የሰው ባህሪያት አግዝፎ ተጨባጭ አድርገው ሰዋዊ ባህሪ አላብሶ ሲናገሩ እንደ ሰው አንዳንድ ድርጊቶችን ሲፈጽሙ በማሳየት የሀሳብ መግለጫ ማድረግ ነው። በሌላ አነጋገር ረቂቅ ሀሳብ ምን ማለት ነው? ረቂቅ ሀሳብ እንዳይቀላቀልባቸው ከሰውኛ ዘይቤ ጋር ሀሳብ ነው። እዚህ ጋር ሰውኛ ዘይቤ ምን ብለናል? ግዑዛን አካላት እንስሳት የሰውን ባህሪ ተላብሰው ሲከውኑ ማየት ነው። የሚታዩ የሚጨበጡ ናቸው። ፀሐይን ማየት እንችላለን። ጨረቃ አለች። ዛፍ ሊሆን ይችላል፣ ድንጋይ ሊሆን ይችላል። ብቻ ሰው ያልሆኑ ነገሮች እንደ ሰው ስሜት ሲኖራቸው እናያለን። ሲደሰቱ፣ ሲያለቅሱ፣ ሲፎክሩ አይደል? ሲያከናውኑ እናያለን። ይሄኛው ደግሞ ሀሳብ ነው። ሀሳቡ እንደ ሰው የሆነ ነገር ሲያከናውን ማየት ነው። አያችሁት? ልዩነቱ ይሄ ነው። ስለዚህ ለረቂቅ ሀሳብ ወይም ድርጊት ተጨባጭነትን ወይም ሰውነትን ያችሁት እንደ ሰው ሆኖ ማለት ሰውነትን በመስጠት የሚመሰረት ነው። እዚህ ጋ ጥበብ፣ ድንቁርና፣ ትትና፣ ቅንነት የመሳሰሉ የሰው ባህሪያት አግዝፎ ተጨባጭ ሰዋዊ ባህሪ አላብቶ ሲናገሩ እንደ ሰው አንዳንድ ድርጊቶችን ሲፈጽሙ በማሳየት የሀሳብ መግለጫ ማድረግ ነው። አብዛኛውን ጊዜ ስነ ምግባራዊና መንፈሳዊ አስተሳሰቦችን ለማንጸባረቅ በሚጻፉ ስራዎች ላይ የሚታይ እንደሆነ ይነገራል ማለት ነው። ይሄ የኤሊጎሪ የዘይቤ አይነት ነው። እንግዲህ ቀጥሎ አንድ እዚህ ጋ አለ አንድ ሀሳብ ምሳሌ እናያለን። ምሳሌው ምንድን ነው? እስኪ ከምሳሌው እንረዳ። በአጥቂነት አሸባሪ በጎል ጥበብ የረቀቀው የቅንነት በረኛ ይሉኝታን ገነደሰው። አሁን ቅንነት ምን ሆነ? በረኛ ሆነ። ማንን ነው የገነደሰው? ይሉኝታን። ድንቁርናን ትምህርት ካገኛት ከምድረገጽ ያጠፋታል። ማን ነው የሚያጠፋት? ድንቁርና ከምድረገጽ ያጠፋታል። አሁን ለማጥፋት እንዲህ ለማድረግ ሰዋዊ ባህሪ ነው አይደለ? ግን ገዝፎ ድንቁርና የሚታይ የሚጨበጥ አይደለም። በሰዎች ላይ ድርጊቱ ሲፈጸም እናያለን እንጂ
ቅድም እንደነገርኳችሁ ነው። ጨረቃ፣ ፀሐይ ወይም ሌሎች ነገሮች የሚታዩ ናቸው። ይሄ ግን ድንቁርና እዚህ ጋር ትምህርትን ካገኛት ከምድረ ገጽ ያጠፋታል። ወይዘሮ ርኅራሄ አቶ ጭካኔን እዝነት አስተማረው። ፍቅር ጥላቻን በልጦ የሚወዳትን ልጅ የራሱ አደረገ። እንዲህ እያለ ይመሰርትልናል ማለት ነው። ስለዚህ እዚህ ጋር አንድ ምሳሌ ጨምራችኋለሁ። ፍርሃት የሚለውን እስኪ እንመልከት። አሁን እዚህ ጋር ቅንነት ምን አረገው? ቅንነት በረኛን ምን አረገው? በረኛን ይቅርታ፣ በረኛን ምን አረገው? ገነደሰው። አያችሁት? ሌላው ደግሞ ድንቁርናን ትምህርት ካገኛት ትምህርት ድንቁርናን ምን አረገ? ድንቁርናን ከምድረ ገጽ ማጥፋት አያችሁት? ማጥፋት ገዝፈው እናያለን እዚህ ጋር። እስኪ ሌላ አንድ ምሳሌ ልጨምራችሁ። ፍርሃት የኛ ጌታ፣ ፍርሃት የገዛን እኛ የፍርሃት ሀገር ዜጋ። ፍርሃት የገዛን ማን ነው የሚገዛው? ሰው አይደለም የሚገዛው፣ ፍርሃት ነው። እዚህ ጋር ደግሞ እንደ ሰው ሲገዛት ያላችሁ ማለት ነው። ፍርሃት የገዛን እኛ የፍርሃት ሀገር ዜጋ። የፍርሃት ሀገር የማን ነው? የሰው ነው አይደል? በፍርሃት ብቻ መቼም መውጫ መግቢያችን የተዘጋ። ማን ነው የዘጋው? ፍርሃት። ያለንበትም ቤቱ ሁሉ መላው አየሩ ተነፈገ። በውስጡም ያለነው እኛ ሰውነታችን ጠወለገ። ተው ልቀቀን፣ ተው ባክህ፣ እንደምን እንሁን ያንተ ዜጋ። እስኪ ሙትልን፣ እስኪ ጥፋ ሕይወታችንን አትዘንጋ። የሚሞተው ማን ነው? አያችሁ? እስኪ ተጠይቅ እንጠይቅህ፣ ፍርሃት የኛ ጌታ እኛን ብቻ ነው ወይስ አሉ ያደረግሃቸው አውታታ እያለ ይቀጥላል ማለት ነው። ስለዚህ አሁን ፍርሃት ነግሶ ድርጊቶችን ሲፈጽም እያየን ነው። ግን ፍርሃት ረቂቅ ሀሳብ ነው አይደለ? ይህ ደግሞ የኤሊጎሪ መገለጫ ነው ማለት ነው። በቀጣይነት የምናየው እዚህ ጋር እንግዲህ ምሳሌ አነጋገር፣ ፈሊጥ፣ ዘይቤ አየን። አንድን ቋንቋ አስቦ አሳምሮ ለመናገር ወይም ለመግለጽ ሶስት የቋንቋ ለዛ ማስገኛ ሲስተሞችን ስልቶችን አየን። እነሱ ምንድናቸው? አሁን የገለጽኳቸው ናቸው። በዘይቤ፣ በፈሊጥ፣ በምሳሌ አነጋገር። እያንዳንዳቸው ደግሞ የራሳቸው መገለጫ አላቸው። በቀጣይነት ቅኔ የሚለውን የምናይ ይሆናል ማለት ነው። ለመሆኑ ቅኔ ምንድን ነው? 4 አይነት የቋንቋ ለዛ ማስገኛ ስልቶች እንዳሉ አየን አደለ? 4ኛው ቅኔ ነው። ለመሆኑ ቅኔ ምንድን ነው? ቅኔ እንዴት ይፈታል? ቅኔ እንዴት አድርጎ ቋንቋን ይገልጻል? በቀጣይ የምናየው ርዕሰ አንቀጻችን ነው የሚሆነው ወይም ርዕሳችን ነው የሚሆነው። እስኪ እንመልከተው። 12 የዘይቤ አይነቶችን አየን። አሁን ደግሞ በቅደም ተከተል ስናይ 4ኛው የቋንቋ ለዛ ማስገኛ ቅኔ ነው። ቅኔ ምንድን ነው? እንመልከት ከመጽሐፋችሁ። በነገራችን ላይ ይህ የዘይቤ አይነት እንግዲህ መጽሐፋችሁ ላይ እየተገለጸ ነው። የመምህሩ መምሪያ ላይ በቀጥታ እዚህ ጋር ነው እያያችሁት ነው ስክሪኑ ላይ። በተጨማሪ ደግሞ ዘሪሁን አስፋው ከሚለው እንደ ማጣቀሻ እየተጠቀምን አየን። እናንተ ደግሞ የበለጠ አስፍታችሁ ማንበብ ትችላላችሁ። አሁን በቀጥታ ወደ ቅኔ እንሄዳለን ማለት ነው። መልካም። ቅኔ እንግዲህ ረጅም ታሪክ ያለው በግጥም ወይም በዘሩ ሊቀርብ የሚችል እዚህ ጋር መገለጫው ምንድን ነው? ቅኔ በዋናነት የቃል ፍች ላይ ያተኮረ ነው። የቃል ፍች ላይ ያተኩራል። ያ ማለት ሁለት አይነት የቃል ሊሆን ይችላል፣ የሀረጋት ሊሆን ይችላል ክፍሉ።
ስለዚህ ሁለት አይነት ፍቺ ይኖራል ማለት ነው። እዚህ ጋር ሁለት አይነት ፍቺ ካለው ይቅርታ እዚህ ጋር ፍቺ ያሳያል። ይህ ማለት በምን ይቀርባል? አቀራረቡስ እንዴት ነው? አቀራረብ በግጥም ሊሆን ይችላል፣ በግጥም ወይም በዝርው ሊሆን ይችላል፣ በዝርው ሊሆን ይችላል። ቅኔ በንግግርም ሆነ በጽፈት ሊከሰት የሚችል በውስጡ ስውር መልእክት ይዞ ያ ስውር መልእክት እንዳይታወቅ ሌላ ግልጽ መልእክት ስውር መልእክት አለው። ስለዚህ ስውር መልእክት አለው ስውር መልእክት እሱን ለመሸፈን ይህን ስውር ለመሸፈን ደግሞ ሌላ ግልጽ መልእክት ይቀመጣል። ይሄ የቅኔ አጠቃላይ ይዘት ነው። ቅኔ የሚፈጠረው በቃላትና ሐረጋት የእርስ በርስ ቅንጅት ሲመሰረትም ቀጥተኛውንና ሚስጥራዊ መልእክት በአንድ አዋህዶ የሚይዝ ቃል ወይም ሐረግ ያ ማለት ሰምና ወርቅ ነው። እሱን እናያለን። ሚስጥራዊ መልእክትን በአንድ አዋህዶ የሚይዝ ነው። ይህ ማለት ይህንን የያዘው ህብረ ቃል ይባላል። ህብረ ቃል ምንድን ነው ከተባል ህብረ ቃል ይባላል። ህብረ ቃል ስለዚህ ቀጥተኛና ሚስጥራዊ መልእክት ሚስጥራዊ መልእክት የያዘ ቃል ወይም ሐረግ ነው። ምን ህብረ ቃል። ስለዚህ የመልእክቱ ዋና ወይም ጭብጥ ያለው እዛ ቃል ወይም ሐረግ ላይ ነው ማለት ነው። ነገር ግን ፍቺ መልእክት አለው፣ ስውር መልእክት አለው። ያንን የያዘው ቃል ህብረ ቃል ይባላል። የቅኔውን ግልጽና ስውር ፍቺ የያዘ ቃል ወይም ሐረግ ነው። ህብረ ቃል አብዛኛውን ጊዜ የሚገኘው በቅኔው በስተመጨረሻ ሲሆን በውስጡም ሁለት ነገሮችን አጣምሮ ይዛል። እነሱም ሰምና ወርቅ ናቸው። ስለዚህ ይሄ በሁለት ይከፈላል። እንክፈለው በሁለት የበለጠ ግልጽ እንዲሆን። ሰም አለው እዚህ ጋር ደግሞ ወርቅ አለው። ወርቁ ምንድን ነው? ድብቁ ነው። ድብቅ መልእክት ያለው። የኛው ግልጽ መልእክት ነው። ግልጽ። ስለዚህ የቃሉን ግልጽና ድብቅ ወይም ሚስጥራዊ መልእክት የያዘው ምን ተብሎ ይጠራል? ህብረ ቃል። ስለዚህ ህብረ ቃል ደግሞ በውስጡ መልሰን ስንከፍለው ሰምና ወርቅ ወይም ግልጽና ድብቅ ወይም ረቂቅ ወይም ደግሞ ምስጢር የያዘ። ይህንን እንግዲህ በደንብ እናያለን። ሰም ቅኔውን በመጀመሪያ ስናነብ በአእምሯችን የሚመጣው ግልጽ የሆነው መልእክት በመጀመሪያ ስታነቡት ግልጽ የሆነው ሰም ነው የሚባለው። በዛ ውስጥ ግን ድብቅ የሆነ ነገር ወርቅ ነው የሚባለው። ስለዚህ ዋናው ነገር የቅኔ ትልቁ መልእክት ምንድን ነው? ግልጽ መልእክቱ አይደለም፣ ድብቁ ወይም ስውሩ መልእክት ነው። በደንብ ማስተዋል ያስፈልጋል። እዚህ ጋር ስናነብ በአእምሯችን የሚመጣው በትክክል ለማሳለፍ የፈለገው ሚስጥራዊ መልእክት እንደ መሸፈኛ የሚጠቀምበት ነው። ወርቅ ደግሞ ጸሐፊ ወይም ተናጋሪው ቅኔውን የተቀኘበት ምክንያት መልስ የሚያገኝበት። ለምን ተቀኘው? ምንድነው ምክንያቱ? ምን ለማለት ፈልጎ ነው ብለን ዋናው ነገር እሱ ነው። ቅኔ ታሪክን ለተተኪው ትውልድ ለማስተላለፍ፣ ለምስጋና፣ ለደስታ፣ ለፍቅር መግለጫ፣ ለወኔ መቀስቀሻ ወዘተ ይጠቅመናል። ያው የተለያዩ ጥቅሞች አሉት እንግዲህ እንደ ቅኔው ሁኔታ። ይህንን ስናደርግ የምናስተላልፈው መልእክት ለዛና ውበት ያለው እንዲሆን ይረዳናል። አያችሁት? ጥበብ ነው። ይሄ አንዱ ጥበብ ነው። በዚህ በአማርኛ ቋንቋ ውስጥ እንዲህ አይነት ነገሮችን ስንጠቀም የቋንቋውን ውበት በነገራችን ላይ በየትኛውም ቋንቋ ውስጥ ቅኔ አለ። ስለዚህ የአማርኛ ቅኔ ደግሞ ትልቅ ውበቱ ይሄ ነው። እኛ ከላይ ያለውን የተናገረ ይመስለናል፣ ግን በውስጡ ድብቅ መልእክት ያስተላልፋል። እስኪ ለምሳሌ
አጼ ቴዎድሮስ እጅግ የሚወዷቸውና ታላቅ ደጋፊያቸው የነበሩት ባለቤታቸው እቴጌ ተዋበች የሞቱባቸው ጊዜ እንግዲህ በታሪክ እንደምናውቀው የአጼ ቴዎድሮስ ባለቤት እቴጌ ተዋበች ናቸው። በሞቱባቸው ጊዜ እስኪ ጠይቁልኝ ርቃ ሳትሄድ እቴጌ ተዋበች ሚስት ናት ገረድ፣ እጅግ ሙያ አዋቂ ዛሬ ተቀበረች፣ መድኃኒቱን ምሳ ታበላይ ነበረች። እንግዲህ እዚህ ጋር በዋናነት ምን ለማለት ነው የፈለገው? እቴጌ ተዋበች ሚስት ናት ገረድ። ያው ገረድ ማለት እንግዲህ አገልጋይ አይደለ? ሚስትም አገልጋይ ምናት ወይ? የትኛው ናት? እንደ አገልጋይ እንደ ሚስት ትሆን እንደነበረ እየገለጸልን ነው። እዚህ ውበት ነው የቋንቋው። እጅግ ሙያ አዋቂ ዛሬ ተቀበረች። እንግዲህ ይህንን አጣምራ ይዛ ሁለቱን ሚስትነትንም ገረድነትንም ወይም አገልጋይነትንም ሁለቱን አቅፋ ይዛ እጅግ ሙያ አዋቂ ዛሬ ተቀበረች፣ መድኃኒቱን ምሳ ታበላይ ነበረች። መድኃኒቱን ምሳ ታበላይ፣ ምሳ መድኃኒቷ እዚህ ጋር የሚያጠግበውን እንጀራ ምሳ ታበላይ ነበር ማለት ነው። እዚህ ጋር ድብቁ ምንድን ነው? በመጀመሪያ እንጻፈው። መድኃኒቱን ምሳ ነው። ምሳ ይሄ ነው እንግዲህ ምን ተብሎ ይጠራል? ህብረ ቃል ይባላል። ህብረ ቃል። መድኃኒቱን ምሳ ታበላይ ነበረች። አሁን ምሳ የሚለው ተራ የምንመገበው ምግብ ምሳ ነው አይደለ? ምሳ ሲሆን ደግሞ ሌላው ቆፍራ ከየትም መድኃኒት ለእኔ መድኃኒት ትሰጠኝ ነበረ፣ ሐኪሜ ነበረች እንደማለት ነው። መድኃኒቱን ምሳ ታበላይ ነበረች ይላል እዚህ ጋር እና ይህንን በደንብ እዩት በማለት አለቀስ። ይህ የሚያሳየን ቅኔ በመደበኛው ቋንቋ አጠቃቀም ብቻ ከመግባባት ይልቅ በዚህ መልኩ መልእክት ብናስተላለፍ ውበት የተላበሰ አቀራረብ እንደሚሆነው እንግዲህ መንግስቱ ታደሰ 2012 ዓ.ም ሜጋ የአማርኛ ሰዋስው አጋዥ መጽሐፍ ለማስተማሪያነት ተሻሽሎ እየቀረበ ነው ማለት ነው። ግን እዚህ ጋር የአንብቦ መረዳት ጥያቄዎች አሉ በመሃል። ግን ቅኔ ምንድን ነው? ቅኔ እንዴት ይፈታል የሚለውን እናያለን ማለት ነው። ጥያቄዎችን በመሃል ግን የሚከተሉት ጥያቄዎች ከላይ ካለው ምንባብ የወጡ ናቸው። በምንባቡ መሰረት ትክክል ከሆነ እውነት፣ ሐሰት ከሆነ ደግሞ ሐሰት በማለት መልሱ ይላል። የፈሊጣዊ ንግግሮች ፍቺ በቃላት ተናጣላዊ ትርጉም ላይ የተመሰረተ ነው አይደለም። ፈሊጦቹ ሁለት ቃላት አንድ ላይ ሲመጡ ነው አይደለ? ለምሳሌ እግረ ደረቅ፣ እግርና ደረቅ የተለያዩ ትርጉም አላቸው። እግረ ደረቅ አንድ ላይ ሲሆን ደግሞ ይታወቃል። እግረ እርጥብ ስንል ይታወቃል። እድል የሌለው እግረ ደረቅ ነው አይደል የሚባለው? እድል የሌለው እድለ ቢስ እንደማለት ነው እግረ ደረቅ ሲባል። ስለዚህ በተናጠላዊ ፍቺ ሳይሆን አንድ ላይ በሚያመጡት ፍቺ ነው። ምሳሌ አነጋገሮች ከትውልድ ትውልድ በጽሁፍ የሚተላለፉ የህዝብ የጋራ ሀብት ናቸው። በጽሁፍ ምሳሌ አነጋገሮች በቃልም ናቸው፣ በቃልም በጽሁፍም። ስለዚህ ትክክል አይደለም። እንዲህ እያላችሁ እንግዲህ ቅኔ በግጥም ወይም በዝርው ሊቀርብ የሚችል ቃላዊ የቋንቋ ለዛ ማስገኛ ነው። አዎ ትክክል ነው። እዚህ ጋር አይተነዋል ማለት ነው። በዘይቤ የሚነገረው ወይም የሚጻፈው ነገር በአእምሮ ውስጥ ምስል ከስታች እንዲሆን ያደርጋል። አዎ እውነት ነው። ይህንን እንግዲህ እናንተ ስሩት። በመሀል ያለውን ግን እንቀጥል። እንዴት ይፈታል ቅኔ? እሱን እናያለን። በጣም ወሳኙ ነገር እሱ ነው። ቅኔ እንዴት ይፈታል መጽሐፋችሁ ላይ አለ። በነገራችን ላይ ወደታች እዚሁ ላይ አለ እንዴት ይፈታል የሚለው እናያለን። እዚህ ጋ እንግዲህ እዚህ ጋ ቅኔን ለመፍታት የሚያስችሉ ዘዴዎች እዚህ ጋ እንመጣለን በቀጥታ። በመሀል ደግሞ ጥያቄዎችን እንሰራለን ተመልሰን። ከዚህ በታች ለቀረቡ የቅኔ ጥያቄዎች ህብረ ቃላቸውን ከለያችሁ በኋላ ሰምና ወርቅ ፍቾቻችሁን ጻፉ ይላል። ይሄኛውን እንመልከት። መጀመሪያ ቃላትን እንዴት እንፈታለን? ቅኔ ውስጥ ያሉትን አንደኛ ቃላትን በማጥበቅና በማላላት ህብረ ቃሉን ካገኘነው ስናጠብቀው፣ ለምሳሌ በላ አስቸጋሪ የሆነ በላ ስታጠብቁት በላ እንዲህ በማድረግ ይታወቃል። ገና ልጅቷ ለገና በዓል ትመጣለች፣ ጊዜው ገና አልደረሰም።
አያችሁ፣ በማጥበቅና በማላላት ታሪክን በማወቅ እናያለን። እዚህ ጋር አንድን ቃል ወይም ሀረግ ሁለት ቦታ ላይ በመክፈል የተለየ ትርጉም የሚኖራቸው ቃላት መፍጠር ይቻላል። እስኪ እኔ ውሃ ክፍቱን አድሮ እንዳናጣ ጤና ከዳድኜ እንደሆን ሌው እንደገና። ጥያቄ ነው ይሄ። ህብረ ቃሉ ምንድን ነው? ውሃ ክፍቱን አድሮ እንዳናጣ ጤና። በነገራችን ላይ በግጥም ውስጥ በተለይ በመጨረሻው ነው የሚገኘው ብለናል አይደል ቅድም። ስለዚህ እሱን እናያለን በቀላሉ ማለት ነው። እንመልከት። ቴክኒኩ ወይም ስልቱ ምንድን ነው? ስልት የዚህ አንደኛ ስልት እናያለን። በመጀመሪያ ውሃ ክፍቱን አድሮ እንዳናጣ ጤና ከዳድኜ እንደሆን ሌው እንደገና ይላል። ከዳድኜ ነው ህብረ ቃሉ። ህብረ ቃል እዚህ ጋር ከዳድኜ ነው። ይሄ ህብረ ቃሉ ነው። ሰሙ ምንድን ነው? ሰሙስ ምንድን ነው? ወርቁ ምንድን ነው? ወርቅ፣ ሰምና ወርቅ። ሰሙ ምንድን ነው? ወይም ሰም የዚህ ሰም ምንድን ነው? የዚህ ወርቅ ምንድን ነው? አሁን ውሃ ክፍቱን አድሮ ነው። ስለ ውሃ ነው የሚያወራን አይደል? ክፍቱ ማደር የለበትም ነው። ስለዚህ ከዳድኜ መከዳደን አለብኝ፣ መከደን አለበት ነው ባጭሩ። ግልጹ መልእክት እሱ ነው አይደለ? ከላይ ጋር የምታያይዙት ግን ከዳድኜ በማገናኘት እዳና ድኜ የሚለው መዳንና እዳ ሁለት ነገሮችን በማገጣጠም ነው። ስለዚህ ይሄ ሁለት ቃላትን ወይም ሀረጋትን በማገናኘት ነው የመጣው። ስለዚህ ስልት በማገናኘት እዚህ ጋር ሰሙ ምንድን ነው? መክደን ክፍት ነገርን መክደን ማለት ነው። መሸፈን ወይም መሸፈን ማለት ነው አይደለ? ግልጹ መሸፈን። ወርቁ ግን እዳ እንዳለብኝና ወይም ብድር ማለት ሊሆን ይችላል። እንዳለብኝና እንደሌለብኝ አያችሁ። እዚህ ጋር ይሄ ነው ከዳድኜ የሚለው ነው ማለት ነው። 12 ውሻ ታስሮ ከደጅሽ አስፈትቼ ገባሁ እኔ ወዳጅሽ። ህብረ ቃሉ እዚህ ጋር ህብረ ቃሉ ምንድን ነው? አስፈትቼ ነው። አስፈትቼ ይሄ ህብረ ቃሉ ነው። ህብረ ቃል አሁን እንግዲህ ስንት ውሻ ነው የታሰረው? በሯ ላይ 12 ውሻ አይደለም? አስፈትቶ ነው የገባው። ምክንያቱም ከበሩ አካባቢ ዞር ማለት መፈታት አለባቸው። ድብቁ መልእክት ግን አስፈትቼ ገባሁ እኔ ወዳጅሽ፣ ባልሽን ፈተሽ ላግባሽ ወይም አገባሁሽ ማለት ነው። ስለዚህ ሰሙ ያው ግልጽ ነው፣ የውሾች መፈታት ነው። ምክንያቱም በር ላይ ናቸው፣ 12 ውሻ ናቸው። እንዴት አድርጎ ሰው ይገባል ታዲያ? ያው ግልጹ መልእክት እሱ ነው። ይሄኛው ግን አስፈትቼ መጣሁ፣ ባልሽን ፈታሽ፣ እኔ ያገባሁሽ፣ ወዳጅሽ እኔ ያገባሁሽ ማለት ነው። ትዳሯን አስፈትቶ ድብቁ እሱ ነው። ሚስቴ እንዴት አገኘ ነው ይሄንን አስፈትቼ። ስለዚህ በምን ስልት ነው? ስልቱ አንድን ቃል ወይም ሀረግ ሁለት ቦታ ላይ በመክፈል አስፈትቼ ከፍለን ይሄንን አስፈትቼ ከፍለን ሳይሆን እዚህ ጋር የቃላቱን ትርጉም በቀጥታ ቃላትን በማጥበቅና በማላላት ወይም ራሱኑ በመሰንጠቅ ነው። ቃሉን ማስፈታት ራሱኑ ነው፣ እንሰነጥቀው ነገር የለም። ምክንያቱም ሁለት ቃል አይደለም አንድ ቃል ነው አይደል? አስፈትቼ የሚለው ሚስቴ በየአይነቱ ቁርሴን ስትሰጠኝ ቅንጨዋ ናት በጣም የምትጣፍጠኝ። ሚስቴ በየአይነቱ ቁርሴን ስትሰጠኝ፣ ስለ ቁርስ ነው አይደል የምናወራው? ሚስቴ በየአይነቱ ቁርሴን ስትሰጠኝ ቅንጨዋ ናት በጣም የምትጣፍጠኝ። ቅንጨዋ ናት በጣም ቁርስ ነው፣ በየአይነቱ ነው የምትሰጠው። አንዱ ምንድነው? ቅንጨ ትሰጠዋለች ማለት ነው። ቅንጨዋ ሶስተኛ ቅንጨዋ። አሁን እዚህ ጋር ተመልከቱት። ቅንጨዋ የምትሰራው ቅንጨ በጣም ነው የሚጣፍጠው፣ ግን
ቅናት፣ ጨዋናት፣ ቅን ጨዋ ሚስቱ ምንድናት ማለት ነው? በጣም ቅናት፣ በጣም ጨዋናት ማለት ነው። አያችሁ፣ ቅን ጨዋናት በጣም ቅንጨዋ ቅንጬ ታውቃላችሁ፣ የሚበላው እሱ ነው። ቀጥተኛ ትሩ በየአይነቱ ብሏል አላይ ምግቡን ነው የሚያወራው፣ ግን የእሷን ሁኔታ እየገለጸ ነው። ቅን ጨዋናት በጣም የምትጣፍጥ ጣፋጭ የሆነች ቅን የሆነች ጨዋ የሆነች ሚስት አለች ለማለት ነው። መልካም። አዳራሹ ሰፊ በሩ አልጠበባችሁ፣ በተራ በተራ ምን ነው መግባታችሁ? በተራ በተራ ነው እዚህ ጋር አራተኛ በተራ 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 አያችሁ። አዳራሹ ሰፊ በሩ አልጠበባችሁ። ሰፊ ነው አዳራሹ፣ በሩ አልጠበብ። በተራ በተራ ምን ነው መግባታችሁ? በአንድ ላይ መግባት ትችላላችሁ፣ በሩ አይጠባችሁም ማለት ነው። ይሄኛውም በመገጣጠም ነው። በተራበ ሰው ቦታ እናንተ ለምን ገባችሁ? በተራበ ሰው ማለት ነው። በተራበ በተራበ እዚህ ጋር በተራበ ይችን ውሰዷት። እዚህ ጋር ስክሪኑ ላይ እዩት። በተራበ ሰው ቦታ እናንተ ለምን ገባችሁ? የተራበ አለ፣ ለምን ገባችሁ? እየወቀሰ ነው። እንግዲህ የሚከተሉት ግጥሞች በማንበብ ግጥሞቹ የተገነቡበትን ዘይቤዎች በመለየት ይላል። እንግዲህ ቅኔ ግልጽ ነው አይደለም? ለምሳሌ የሸዋን መኳንንት እጅ ነስተው ሄዱ የሚል ግጥም አለ እዚህ ጋር እናያለን። እና ቅኔ እንግዲህ በዚህ አይነት መንገድ ነው። በጣም ገራሚ ነው አይደለ? እዚህ ጋር የማጠቃለያ ጥያቄዎች ናቸው። ለወትሮ ደመና የሚከተሉ ግጥሞች በማንበብ ግጥሞቹ የተገነቡበትን ዘይቤዎች በመለየት ለክፍል ጓደኞቻችሁ ማብራሪያ ስጡ ይላል። ዘይቤ አይነቶች አይተናል አይደለ? እነሱን መስራት ነው። በነገራችን ላይ ወደ ኋላ ልመልሳችሁና የሚከተሉት ቃላትና አረጋት ከምንባቡ ይወጡ ናቸው። ያ ማለት ምንባቡ ማለት እዚህ ጋር ግራ እንዳትጋቡ የቅኔ የዘይቤ ማብራሪያዎችን ወይም ጽሁፎችን ላይ በማየት ነው። ከዚያ አደባባይ፣ ተግሳጽ፣ አንደበተ ርቱዕ ምን ማለት ናቸው? እነዚህን መስራት ትችላላችሁ። እዚህ ጋር አዛምዶች አሉ። ሹርባ ልትሰራ ሂዳ የሚል አንድ እንትን አለ። እዚህ ጋር ሹርባ ልትሰራ ሂዳ ጸጉሯን ተላይታ መጣች። ሹርባ ነው ልትሰራ ሄደችው፣ ጸጉሯን ተላይታ መጣች። ስለዚህ እዚህ ጋር የሚመሳሰለውን መፈለግ ነው። ለምሳሌ እዚህ ጋር የቆጡን አውርድ ብላ የብብቷን ጣለች የሚለው ይመሳሰላል። ይህንን እንግዲህ እናንተ እስኪ እንደ ሁለተኛውን እንስራው። ታሞ ከመሟቀቅ አስቀድሞ መጠንቀቅ ይላል። ሰርቆ ከማሰብ እጅን መሰብሰብ። እንዲህ ያላችሁ ልታዛምዱት ትችላላችሁ። ወደ ቀጣዩ እንሄዳለን ማለት ነው ጊዜ ለመቆጠብ። ወደዚህ ስንሄድ እንግዲህ የዘይቤ አይነቶች ምንድን ናቸው? ለወትሮ ደመና ፊቱ እየጠቆረ ይዘንብ ነበረ። ፊቱ እየጠቆረ ሰው ነው አይደል? ፊቱ የሚጠቁረው ሰውኛ ዘይቤ ነው። አካሄድሽ ሽምጣ፣ አረማመድሽ፣ ጥርሽ አገላለጥሽ ከከንፈሮችሽ፣ ትትናሽ አታላይ ከቅንነትሽ፣ አንገትሽ ብርሌ፣ ወይኒቱ ማርነሽ። ወይኒቱ የምትባል ሴት አለች። እንግዲህ ማርነሽ እያላት ነው። ተለዋጭ ዘይቤ ወይም ለዋጭ ዘይቤ ነው። ይሄን ማየት ትችላላችሁ። ፈላስፋው ሲመክር አደራ ብሏል። በምትሰራው ስራ ቀስ ብለህ ቸኩል ብሏል። ቀስ ብለህ ቸኩል ያስተዋልክ ለማለት ነው። ሁለት ተቃራኒ ነገሮች ናቸው። አያው ዘይቤ ነው። እንግዲህ ይህንን በደንብ እናንተ አዋፍ በጧቱ ተነሳ የምትሉኝ ለምን ይሁን ከቶ በአማረ ድምጻችሁ መስኮት የተንኳኩቶ ለምን ይሆን? ምንድነው? እንቶኔ ነው አይደለ? ድምጽ እየጠበቀ ነው፣ ከነሱ መልስ እየጠበቀ ይመስላል። እነዚህን እናንተ የበለጠ የምትሰሯቸው ነው የሚሆነው። ወደ ቀጣዩ እንሄዳለን በፍጥነት። እዚህ ጋር ደግሞ የቤት ስራ ሰጣችኋለሁኝ። እንግዲህ በታማኝነት እንደምሰሩ ተስፋ አረጋለሁ። ስንኙን አሟልታችሁ ጻፉ ነው። ያው እዚያ ማዶ ፊሪዳ ተጥሏል። ማሟላት ነው። ሌላውን ያው በሚገጥም መልኩ እዚህ ጋር ቅኔያዊ ስንኞችን ማስገባት ነው። ልብ አልቆርጥ ብሎ ቢላዋው ደንዝዟል። ልብ አልቆርጥ ብሎ እንግዲህ ቢላዋ ስለደነዘዘ መቁረጥ አልቻለም ማለት ነው። ልብ አልቆርጥ ብሎ ማለት ተስፋ አልቆረጥኩም እንደማለት ነው አይደለ? ስለዚህ ሌላውን እናንተ
አሟሉት። ከሚከተሉት የግጥም ርዕሶች ሁለቱን በመምረጥ በ5 ስንኝ ዘይቤያዊ ግጥም ጻፉ ይላል። እናንተ ሌላው መዝገበ ቃላት ነው። እንግዲህ ብዙ ጊዜ ቃላቶችን ሰርተናል። የከሳቴ ብርሃን ወይም ሌሎቹን በመጠቀም የእነዚህን ቃላት ተቃራኒና ተመሳሳይ ፍቺ መስጠት ነው። እነዚህን ለሚከተሉ ቃላት ለምሳሌ ተቃራኒ ይላል መልካም፣ ክፉ፣ በጎ ያልሆነ ነገር እንደማለት ነው። አጉረጠረጠ ይላል ለምሳሌ አፈጠጠ ልንል እንችላለን። እዚህ ጋር መዝገበ ቃላዊ ፍቹን በለዘ፣ ወየበ፣ ደበዘዘ እንደማለት ነው። በለዘ ስንል ቦረቦረ፣ ቆፈረ እንዲህ እያለን እነዚህን እናንተ ስሯቸው። በሚከተሉት ጥንድ ቃላት መካከል ያለውን አንድነትና ልዩነት እነዚህን ቃላትን ለእናንተ ልስጥ። የምዕራፉ ማጠቃለያዎች አሉ የምታነቡት ይሆናል። የሚከተሉትን ጅምር ምሳሌያዊ አነጋገሮች ለምሳሌ የሚከተሉ ፈሊጣዊ ንግግሮችን ጻፉ ይላል። አንገቱ ወፍራም፣ ትዕግስተኛ እንደማለት ነው። የቀለም ቀንድ፣ ቀለም የገባው ሰው፣ ትምህርት የመላው እጅግ በጣም የተማረ የረቀቀ እንደማለት ነው። የቀለም ቀንድ ነው ስንባል ሰምና ፈትል ተስማምተው ወንበር ዘረጋ፣ ማስተማር ጀመረ። በተለይ በቤተ ክርስቲያን ወንበር ዘረጋ ሲባል ለአባቶች የሃይማኖት አስተማሪዎች ማለት ነው። እነሱ ወንበር ዘረጉ እንላለን። ቁጠባ፣ ይሄ ደግሞ ቅኔ ነው። ቁጠባ ሳናደርግ ተሻምተን በልተን እነኛ ወጣጡ እኛ እንጀራ አጣን። እነኛ ተሻምተን በልተን እነኛ ወጣጡ እነሱ ወጥ አጥተዋል፣ እኛ ደግሞ እንጀራ አጣን ነው። ይሄ ግልጽ መልእክቱ ነው። ወጣጡ ነው። አደግ አደግ አሉ እንደማለት ነው። አለ ትለኛለች ሞኝ መስያት እኔ ቅቤው በፊት አልቆ እያየሁት ባይኔ። ድሮ ቀረ እንደማለት ነው። ድብቁ በፊት አልቆ ቅቤው በፊት አልቆ፣ በፊት ማለት ምንድን ነው? ፊቴ ላይ ነው ያለው እንጂ ቅቤው እያየሁት ነው። ስለዚህ ያለ ለምን ትለኛለች ነው ግልጹ። ድብቁ ግን በፊት ድሮ ቀረ፣ በፊት አልቋል፣ ዛሬ ቅቤ ምን አለ እንደማለት ነው። ስለዚህ እንግዲህ እነዚህ በቀጥታ ቅኔን የሚመለከት እንግዲህ የማጠቃለያ ጥያቄዎች ናቸው። ተማሪዎች እንግዲህ በምዕራፍ 5 የመጨረሻው ድምፅ ወምስል ወይም ድምፅ ወምስል 3 የቋንቋ ለዛ ማስገኛዎች ከሆኑት አንዱ ቅኔን እና ካለፈው የቀጠለውን ማለት ነው ዘይቤን በተወሰነ መንገድ አይተናል። ቋንቋን በዚህ አይነት መንገድ አስውበን አራቀን መጠቀም እንችላለን ማለት ነው። ተማሪዎች የዛሬው ክፍለ ጊዜያችን የምዕራፍ 5 ሶስተኛው ድምፅ ወምስል ትምህርታችን ይህንን ይመስል ነበረ። በቀጣዩ ክፍለ ጊዜያችን በሌላ ርዕስ እስከምንገናኝ ደህና ሁኑ ተማሪዎች።